አለማወቅ እኮ ብራንድ ሆኖ ወጣ። ይቅርታ ለቃሉ ሰግጥ ተብሎ አለማወቅ ብራንድ ሆኖ ወጣ። እኔ መጠየቅ የምፈልገው ምንድነው ለመጀመሪያ ጊዜ ወደ ስፖርቱ ዓለም ስትገባ በምን አጋጣሚ ነው ወደ ስፖርቱ ልትገባ የቻልከው? ሱስ አይደለም። ሱስ በጣም ቀላል ነው። ባይዘው ይሄ የሲጋራ የጫት ምናምን ሱሶች ሊተው የሚችሉ ሱሶች ናቸው። ተንኮለኛ ወይ ደግሞ መጥፎ አሳቢዎች ግን ብዙ ባህሪን መቀየር ከባድ። እኔ ቻሌንጅ አይገጥመኝም ያለ ሰው እየሄደ አይደለም ማለት ነው። እየሄደ ያለ ሰው መንገድ ላይ ዳገት አለው አይደል? መንገድ ዳገት መውጣቱ አይቀርም። ቁልቁለትም ቻሌንጅ እኮ ነው። ልትወርቅ ትችላለህ። እጁን ብትይዙት እግሩ ይሄዳል፣ እግሩን ብትይዙት ጭንቅላቱ አያርፍም ነው ብለው ከፋዘር ጋር ያወሩት። በዛ ልክ ዋጋ ልንከፍልለት የምንችል አላማ አለው። 23 ጊዜ አዲስ አበባ ሻምፒዮን ነን። ከኛ ቀጥሎ ያለው ክለብ 3 ነው ሻምፒዮን ነው፣ 4 የሆነም የለም። ለምንድን ነው እንደዚህ የምትለፋው? ብዙ ጊዜ ራሳችንን ከመምራት ወደ ድርጅት መምራት ስንሻገር እንቸገራለን። ራስን ከመምራት ሰዎችን ወደ መምራት በመታደርገው ሽግግር ላይ ምን አይነት ለውጦች አስፈልጉ? ብዙ ጊዜ የእናቶቻችን የአባቶቻችን ዱዓ የትም ያደርሰናል፣ ምንም ያሻገራል። አሁንም ስቲል ድረስ እናትና አባቴ እግራቸውን አሻሉ። ስፖርተኛ ነህ፣ መሪ ነህ፣ ስኬታማ ነህ። ሰንበዲ መንገድህ ላይ ዲስሪስፔክት ቢያደርግ ክብርህን ቢነካ ባንቺ ነው አግኝቶኛል። ለዛ እንዴ ምንድነው የምታረገው? እኔ ሲደክመኝና ሲርበኝ በጣም ልጭናጫ ነኝ። ሁለት ጥያቄ አለኝ። አንዱ ጥያቄ ለምንድን ነው ስለ ራስህ ማውራት የምትፈራው? አሁንም አልነገርከንም በእርግጠኛነት። ምክንያቱም ያስታውቃል በደንብ በጣም ብዙ አቺቭ ያረካቸው ነገሮች፣ በጣም ብዙ የበረገድካቸው በሮች ምናምን እንዳሉ ያስታውቃል በደንብ። ምንድን ነው? ዲሲፕሊን ነው? ምን ብዬ ልውሰደው እኔ? ምክንያቱም በተለይ ሀገራችን ላይ አላዋቂዎች የዋኙበት ነው። ያንተን ደግሞ ሳየው በእውቀቱም ትምህርቱም ላይ ስራውም ላይ ስፒሪቹዋሉም ላይ ባላንሱን የጠበቀ እድገት እየተጓዝክ ነው የመጣው። ይሄ ሪፍሌክት መደረግ የለበትም? ሰዎች ጋር መድረስ የለበትም ወይ? አለማወቅ እኮ ብራንድ ሆኖ ወጣ። ይቅርታ ለቃሉ ሰግጥ ተብሎ አለማወቅ ብራንድ ሆኖ ወጣ። ባለማወቅ የተመራች ሀገር የት እንደምትደርስ ደግሞ እናውቀዋለን በደንብ። ስለዚህ እንደው ለአንተ ብቻ ሳይሆን ሌሎችም ትምህርት እንዲወስዱበት በጣም አድፍጠዋል። አዋቂዎች በጣም አድፍጠዋል፣ ድምፅ አጥፍተዋል። የስራ ሰዎች አድፍጠዋል፣ ድምፅ አጥፍተዋል። አንዱ ማስረጃ አንተ ነህ፣ አንዱ ምስክር አንተ ነህ። እያየሁ ነው በደንብ ማአት ነገር ልትነግረን ሲገባ ያልነገርከን ነገር አለ። ሰዓቱን ገድበው ሊሆን ይችላል። አንተም እየተሽማቀቅ ስላየው ስለአንተ ስለማውራት ዶክተር አስገደደኝ ብለህ ነው እንጂ አልተገደድክም፣ አላወራህም። ሰው ምንድን ነው ምክንያቱ? አንድ እሱን ማወቅ ፈልጋለሁ። ሁለተኛ እንዴት አለፍከው የነበረውን ረብሻ? ሰዎቹ የሚጎሹሙህን የሚኮረኩሙህን ምንድን ነው ይሄ እንዲህ ማድረግ እየቻልክ ለምን እንዲህ ትሆናለህ? ለምን እንዲህ በድህነት ትኖራለህ? እንዲህ ማግኘት ገንዘብ ማግኘት እየቻልክ ህይወትን እንዲህ ማስተካከል እየቻልክ እያሉ ወደ ዓላማህ እንዳትሄድ ሲያደርጉብህ የነበረውን ትግል እንዴት አለፍከው? ዝም ጆሮ መያዝ ብቻ አይታለፍም። እንደ ጦጣ ወይም እንደ እንቁራሪቷ ጆሮ መያዝ ብቻ የሚታለፍ አይመስለኝም። እኔ ምን አሳለፈ እሱን ፓርት። እኔ በግል ህይወቴ ለምሳሌ ከራሴ ጋር ለመነጋገር ተከራክሬ ምንም ብዬ አልፋለሁ። 3 በጣም ደካማ ጎኖች አሉብኝ ሰዎች በዙሪያዬ። የመጀመሪያ ደካማ ጎኔ አባቴ አለ፣ ቀጥሎ ባለቤቴ አለች። እንግዲህ 16 ዓመት ነው ትዳር ከያዝኩኝ። ላለፉት 16 ዓመታት ባለቤቴ አለች። አንድ ደግሞ አብሮ አደግ ጓደኛ ያለ። 3ቱ ሰዎች ደካማ ጎኔ ናቸው። በ3ቱ በኩል ይመጡብኛል። እሱ እንዲህ ማድረግ እየቻለ ለምንድነው እንዲህ የሚሆነው? ለምንድነው እንዲህ የማይሆነው? በእነሱ ረብሻ ይፈጠርብኛል። አጠገቤ ናቸው ያሉት እነዚህ ሰዎች። አባቴም ባለቤቴም ጓደኛዬም አጠገቤ ያሉ። በእኔ በኩል ሲያቅታቸው በእነሱ በኩል ይገቡብኛል። አንተስ በእንደዚህ አይነት ረብሻ ውስጥ አላስገቡህም ወይ? በወላጆች በቅርብህ ሰዎች በኩል ደግሞ ጫና አልተደረገብህም ወይ? እሱን ፓርት እንዴት አልፈህ እዚህ ጋር ደረስክ? አንተ ወደ ዓላማህ ጉዞህን እንዴት አድርገህ ቀጠልከው የምትለዋን አስተማሪ ትመስለኛለች። እነዚህ 2 ጥያቄዎች ነው። በጣም አመሰግናለሁ። ኤልያስ
ወንድሜም ጓደኛዬም ነው። ከድሮም ጀምሮ ብርታቱን ማደንቅለት የስፖርትም የህይወትም አጋሬ ነው። አሁን የምጠይቀው ያው እኔ የጀመርኩትን ነው እሱ እየጨረሰው። እኔ እየፈተንኩ ነበር ተቀበለኝና ኳሱን እና እዚያ አድርሶታል። የሚገርም በጣም ሁሌም አፕሪሺየት አደርገዋለሁ። ከአገኘሃቸው ሽልማቶች በጣም ደስታን የሚሰጠህ የትኛው ነው? እና ከቻሌንጆች ደግሞ በጣም የረበሸ የትኛው ቻሌንጅ ነው የሚል ጥያቄ ነው ያለኝ። አመሰግናለሁ። እኔ መጠየቅ የምፈልገው ምንድነው ለመጀመሪያ ጊዜ ወደ ስፖርቱ ዓለም ስትገባ በምን አጋጣሚ ነው ወደ ስፖርቱ ልትገባ የቻልከው? አንድ እሱ ነው። ሁለተኛ ነገር ደግሞ ለመጀመሪያ ጊዜ ከሀገር ወጥተህ የተወዳደርክበት ሀገርና ያጋጠመህ ቻሌንጅ ምንድነው? የመጨረሻ አንድ ልጨምርና ላብቃ። አንዳንድ ጊዜ መጓተቱ ወይም ደግሞ መሳቡ ከቤትም ሊጀምር ይችላል ብለህ ነበር ቅድምና ሁል ጊዜ በስራ ዓለም ውስጥ እንቅፋት ይበዛል። ያንን እንቅፋት ከቅርብህ ከቤትህ ሲሆን ደግሞ የበለጠ ለዛ ነገር የመጋለጥ እድሉ የሰፋ ነውና እንደዛ አይነት ችግሮች በሚያጋጥሙበት ሰዓት በምን አይነት ቴክኒክ አለፍካቸው የሚሉትን ብትመልስልኝ ደስ ይለኛል። አመሰግናለሁ። እኔ እንኳን ያው ተማሪ ነኝና የሱም ተማሪ ነኝ፣ ግን እንደዚህም ስንል ኦልሞስት ወደ 13-12 ዓመት ማለት ነው አብሬው ከሆንኩ ማለት ነውና ሲያረፍድም አይቼው አላውቅም። እኛ አንድ ፈረቃ ነው በሳምንት 3 ቀን ምናምን ነው የምንገባው። እሱ ግን ጠዋት ማታ ይገባል፣ ከዛ ከሰዓት ይገባል፣ ከዛ 10 ሰዓት ይገባል። 4 ፈረቃ ማለት ነው። እንደገና ያ ሁሉ ሰዓት ይሰራል ማለት ነውና በጣም ረጅም ሰዓት ነው የሚሰራውና ከዛ በተጨማሪ ግን በጣም የሚያስገርመኝ በጣም የሚገርም መጀመሪያም ነግሮናል ከቢዝነስ ማን ነበርና ስናድግ ወደፊት እሱን ነበረ ቢዝነስ ማን እንሆናለን ብለን ምናምን ሰፈር ወይ አካባቢ ላይ ያሉ ሰዎች እንደዛ ነበር የሚሉት። ከዛ በኋላ ደግሞ አሁን እኛ ደግሞ ተቀብልና እንደሱ ስፖርተኛ ብንሆን እያልን ነውና ይሄንን ጽናቱን ምንድነው ከዛ ቢዝነስ ወጥተህ ወደዚህ ስፖርት ገብተህ ከዛ በኋላ ደግሞ ይሄ ሁሉ ቻሌንጆች እያለፍክ ምንድነው ግን እንደዚህ ያጸናህና ይሄ አይበገሬነቱ ብቻ ሳይሆን ቆም ብለህ በቃ ምንም ነገር ሳይረብሽ አቋም ሳይዋዥቅ ማለት ነው ኦልሞስት እየጨመረ ነው በየጊዜው ስናየው ሁሌ አየር መንገድ እየሄድን መቀበል ነበር የኛ ስራ የሆነ ጊዜ ላይ ማለት ነው። ሪከርዶችን እያመጣ እየሄድን አበባ እየሄድን እየቀየራችሁት ይለን ነበርና ድሉ በጣም ከመብዛቱ የተነሳና አሁን ላይ ደግሞ ያሉ ስኬቶቹ ገና ያልተነኩ ናቸውና አሁን ዋጋህን ያገኘህ ይመስለኛል። እዚህ መድረክ ላይም ብቻ ሳይሆን ዓለም መድረክ ላይ 18 ሰዎች ብቻ የተካፈሉበት ብቸኛም ስትሆን ትልቅ ነገር ነበርና ይሄ ግን ይሄ ታይቶህ ነበር ያኔ ወይስ ምን አይነት ጽናት ነው እንደዚህ ያቆየህ እስካሁን ያቆመህ ብዬ ነው መጠየቅ መፈልገው። አንዳንዶቻችን ጉንፋናሞን እናስፈቅር ነበር ወይ ደግሞ ሳይነስ ነው የሆነ ነገር ብቻ ወይ ደግሞ በጣም እንቅልፋም ሆነን ስናረፍድ በቃ እንደውልና ዛሬ አንመጣም ምናምን እንል ነበር። እንደዛ ብለን እናስፈቅዳለን። ግን በዊልቸሩ ነው ደግሞ አስተምሮናል። ከፊት ለፊቱ ሆኖ ቆሞ ምንም ነገር ሳያደርግ እንደዛም ደግሞ አስተምሮናል። ማለት 9 ወር ምንም ነገር እንቅስቃሴ እንዳታረግ ተብሎ በ3ኛው ወር መጥቶ ምንም አይነት እንቅስቃሴ ዶክተር እንዳታደርግ ብሎት ማለት ነውና በዛ ሰዓት ደግሞ መጥቶ አስተምሮናል። እና ምን አይነት ጽናት ነው የምንለው ይሄንንና በዛው የዚህ ሚስጥር ቢነግረን ብዬ ነው። እሺ ወንድማችን ኤልያስ በጣም ጥሩ ገለጻ ነው ያደረክልን። ከአንተ ህይወት ብዙ ተሞክሮችን ወስጃለሁ በግሌ። ምንም እንኳን ቢያስተምረንም ምንም እንኳን ብንጸናበትም ግን በጣም ያማል ውድቀት። ስለዚህ ደግሞ መጽናትም አስፈላጊ ነው። ስለዚህ ቁስል ሲሆን የሆነ መድኃኒት አድርገን ከዛ መድኃኒት እናገግማለን። ግን የውድቀትህን ቁስል በተለይ በሰዓቱ
በወደቅባቸው ሰዓታቶች ላይ ምን አይነት ቴራፒ ተጠቅመህ ነበረ ከውድቀት የምትነሳው? እሱ ያስተምረናል ብዬ ስላሰብኩ ነው። አመሰግናለሁ። ያው ስለ ስራ ለምን ማውራት ትፈራለህ? ሳይ ብዙ ነገሮችን ጉራ ይመስለኛል እውነት ለመናገር ሰሞኑን ከዶክተር ጋር ትንሽ አውርተንም ጉራ አይደለም ሰው ካለው በላይ በሚያወራበት ዘመን ላይ ያለህን ነገር በአግባቡ ማስተላለፍ ለሰዎች ትምህርት ይሰጣል በሚለው በደንብ አውርተናልና ለማስተካከል ሞክራለሁ። ምን አለ እውነታው ዲሲፕሊኑ በጣም ይቆነጥጣል። እኛ ሀገር እንደውም አልተተገበረም። ላይክ የማርሻል አርት ዲሲፕሊን ገና ነው እኛ ሀገር ላይ ምንም አልተሰራበትም። የተሰራበት ኪክና ፓንቹ ነው። ዲሲፕሊኑ ሰዎችን የህይወት መንገድ ነው የሚል ፍልስፍና አለ። የህይወት መንገድ ማለት ካልተገባ ማንነት ወደ ትክክለኛ ማንነት የማምጣት አቅም አለው። ላይክ ሱስ አይደለም። ሱስ በጣም ቀላል ነው። ባይዘው ይሄ የሲጋራ የጫት ምናምን ሱሶች ሊተው የሚችሉ ሱሶች ናቸው። ተንኮለኛ ወይ ደግሞ መጥፎ እሳቤዎች ግን ብዙ ባህሪን መቀየር ከባድ ነው። ሰዎች ባህሪያቸውን በአንዴ አይቀይሩም። ሊሻሻል ይችላል፣ ሊቦረድ ይችላል። የሆነ ስኬት የሚል መጽሐፍ ካያችሁ ራሱ እንደዚህ በመዶሻ እየመታ ሼፕ የሚያደርግ ምስል ነው ከቨሩ ላይ ያለውና በጣም ብዙ ሳየው ከመጽሐፉ ከውስጡ ይልቅ ላዩ ይገዛኛል። ምንድነው ላይክ ስፖርታችን ወደዛ በጣም ይስበናል። ማስተካከል ያለብኝ ነገር ነው። ወደፊት አስተካክላለሁ ብዬ አስባለሁ። ሌላው የነበረው ረብሻ፣ ጩኸት፣ ጫጫታዎች በዝምታ ከምናስበው ላይ ብዙ ነገር ይታለፋል። እውነታው ሰዎች ዝም ስትሏቸው ይደነግጣሉ። ሰዎች ጸጥ ስትሏቸው ይደነግጣሉ። ምላሽ ስትሰጧቸው ግን አቅማችሁን ያውቃሉ። ቤት ውስጥ የነበረብኝ ጫና አባቴ ላይክ ነጋዴ ነው፣ ወደ ንግድ ተመለስ፣ ቤተሰቦቼ ፋሚሊዎቼ ነጋዴዎች ናቸው፣ ተመለስ ወደዛ በጣም ብዙ ይደርሶብኛል። ስቲል ቅርብ ጊዜ ድረስ ላይክ የጉራጌ ማህበረሰብ ውስጥ ንግድ ነው በጣም ፎከስ የሚደረገው። ከዛ ደግሞ ወደ ሃይማኖታዊ ነገሮች በጣም ፎከስ ይደረጋልና ከዛ ውጭ ግን ቤተሰቦቼ ያከብሩልኛል። ስፔሻሊ ባለቤቴ በእንደዚህ አይነት ጉዳይ ላይ ከጎኔ ነች። እያንዳንዱ እንቅስቃሴ ላይ አጠገቤ ነው ያለችውና እንዲህ አይነት ነገሮችን እያለፍኳቸው የነበረው ቤተሰቦችን አስረዳለሁ። ባይዘው ፋሚሊያችን በንግግር የሚያምን ፋሚሊ ነውና በእንዲህ አይነት ሂደቶች ከቤተሰብ ጋር ያለውን ነገር ለመቋጨት ሞክሬያለሁ። ምናልባት እኛ እንዴት እንለፈው የሚለው ሀሳብ ካለ እውነት ለመናገር የትኛው ማህበረሰብ በንግግር ያምናል ብዬ አምናለሁ። ካላመነ ያው አንዳንድ ሰዎች ላይቀበሉን ይችላሉ። ሰብረን መውጣት ስንችል ነገሮችን ማሳካት ማድረግ ስንችል ግን ይቀበሉናል። እኔ የሆነ ጊዜ ላይ በጣም በመወዳደርበት ሰዓት እግሬ ላይ ጉዳት ደርሶብኝ ኳስ ጫወት ነበረ። ፕሮጀክት ደረጃ መክሊት የሚባል ኢትዮጵያ ውስጥ የመጀመሪያ ከ13 ዓመት በታች አበበ ቢቂላ ስቴዲየም ላይ ሲቋቋም የዛ ተጫዋች ነበርኩ። አይዲዩም አለኝና ከሱ ነው ወደ ማርሻል አርቱ የገባሁት። ማርሻል አርቱ ላይ ከልጅነት የምሰራለሁ። የበለጠ ግን በደንብ ዝፍቅ ያልኩት ቅድም ኑርሴ እንዳለው አብረን ረጅም ጊዜ ቆይተናል። ሲኒየርም ነው በስፖርቱ ላይ እና አንድ ክለብ ነው የሰራ ነው። እኔ አሁን የምመራው ክለብ ቼንጊ ይባላል። ያ ክለብ አስተማሪያችን ነው በ1988 የመሰረተው። አሁን ታህሳስ 12/30ኛ ዓመት እናከብራለን። አስተማሪ ከመሰረተው እኔ የተቀበልኩት 99 አካባቢ ነው። ላይክ ሃይ ስኩል ተማሪ ሆኜ ማለት እግር ጉዳት ደርሶብኝ ቤተሰብ ላይ ምንድነው አባቴ የነበረው ሆስፒታል ወስዶኝ አጋጣሚ ዶክተሩ ጓደኛው ነው የሚባለውን አይሰማም፣ እግሩ ይለጥጣል፣ ግንድ ይመታል። ግቢ ውስጥ የሆኑ ዛፎች ነበሩና ሲል ሰውየው ጓደኛው ስለነበር አባቴ አንተስ መች ትሰማ ነበር ድሮ፣ አሁን እድሜው ነው ተወው ነው ያለው። ከዛ በኋላ ነገሮች ቀዝቀዝ ብለውልኛልና ስቲል ግን ምን አለ ቤተሰቦች አሁን የሚያስቡት ላይክ በቃ ንግዱ ላይ ቆይ የሚል ነውና ጨዋታዎችን ግን በምንም ያለምንም ጥርጥር የመጀመሪያው ነገር ልናልፋቸው የምንችለው ዝምታ በጣም ግን ተሽለን መገኘት ከቻለን ሰዎችን ሁሉ ወደኛ መሳብ እንችላለን። እሱን ነው እኔ ጋር ያለው እምነት። ሌላው መልሻለሁ ብዬ አስባለሁ። ካገኛቸው ሽልማቶች የትኛው ያረካል? እውነት ለመናገር እኔ የመጀመሪያውን ውድድር ሳሳካ ነው ሜዳሊያ ሊስት ውስጥ የገባሁበት። መጀመሪያ ስፔን ነበር የተወዳደርኩት። 2017 ነው 13 ነው ስፔን የተወዳደርኩት። 17 ላይ አሜሪካ ፍሎሪዳ ከተማ ላይ የተወዳደርኩት ውድድር ላይ በሁለቱም ካታጎሪ ነው በፋይትም በፓተርንም ያሳካሁት፣ በአርት ውድድርም በነፃ ፍልሚያምና የመጀመሪያ ስለነበረ በወቅቱ እሱ በጣም አስደስቶኛል። ከሽልማት ግን ያረካኝ የሰሞኑ ፊሊፒንስ ላይ የተሰጠኝ ሽልማቱ ሳይሆን ኢንተርናሽናል ቴኳንዶ የፈጠሩት ሰው ጀነራል ቾይ ይባላል። የእሳቸው ልጅ ማግኘት በጣም በጣም ብርቅ ነው ለሁሉም፣ ስፔሻሊ ኢትዮጵያዊ ምናልባት ባልሳሳት አላገኟቸውም ብዬ አምናለሁና እሳቸውን ማግኘቴ አንድ ለእኔ በጣም የፈጠረብኝ ስሜት አለ። ያወራናቸውም ነገሮች ላይክ ኢትዮጵያ ውስጥ ኢትዮጵያ ቀደምት እንደሆነች በ76 በኢትዮጵያ አቆጣጠር
የዛን ጊዜ ጀምሮ የነበሩ ሰዎች እንዳሉ ስነግራቸው አውቃቸዋለሁ። መተው በእኛ ጋር ስልጠና ወስደዋል። በዚህ ሂደት ውስጥ ያገኘሁት ትልቅ ግባት ስለነበር እሱ ነው ከሽልማቶቹ እንትን ያለኝ። የረበሸህ ቻሌንጅ እኔ ብዙ ጊዜ ቁጣን አላሳድርም። በነገራችን የሆነ ነገር ሲፈጠርብኝ ወዲያውም አድምጬ ወደ መፍትሄው ነው የሚሄደውና ላይክ አንድ ሰው ልብሱ ላይ የሆነ አዋራ ነገር ቢሆን አራግፎት ነው የሚሄደው እንጂ ከሱ ጋር እንዲህ የቀን ሙሉ አይሆንም። መፍትሄውን ነው የሚያደርገው። እውነት እኔ ማረገው ምን ነበር የሆነ ነገር ሲገጥመኝ ቀጣይ ምንድነው ነው የምለው፣ ቀጣይ ምን ላድርግ ነው እንጂ በቃ ሆነ እኮ አልለውጠው። አንዳንዴ ሰዎች ምን አይነት ችግር አለብን፣ ምንኖረውን ህይወት አንወደውም፣ ስለዛው ሁሌ ስናለቅስ እንኖራለን። በፍጹም ያን ህይወት አይቀይረውም መናገራችንም መጮሃችንም። እንደውም አንድ አስተምሮት ላወራ ነውና ላይክ በእስልምና ሰዎች ችግራቸውን ለሰዎች በተናገሩት ቁጥር ችግሩ አይፈታም፣ አላህ ለኔ በነገረኝ ቁጥር ነው ይፈታዋል ይላል። ሰዎች ችግሮቻችን አይፈቱም፣ ማንም አይፈታልን። ያንን መውጣት ስለምንችል ቻሌንጆች ብዙ አይረብሹኝም፣ ግን ያስተምሩኛል። ለኔ ትምህርት ቤት ሆኖ ነው የሚያልፉት። አይረብሹኝም። ወደ መፍትሄው እሄዳለሁ። ከረበሹኝማ ያስቆሙኝ ነበር። እንደዛ ነው። አመሰግናለሁ። ወደ ስፖርት እንዴት ገባ? መህዲ የሚባል ያጎቴ ልጅ አለ እንደ ወንድም የኛ ቤት ያደገና ገና 6 ዓመት ልጅ ሆኜ ነው ሰፈር ላይ እሱ ይሰራል። ድሮ የኑርሴም ጓደኛ ነው። እሱ ነው እንድጀምር የሚያደርገኝ። ላይክ እኛ ሰፈር ውስጥ ይሄ ውድማ የሚባል የሚበተን እንትን ነበረ የኑግ የዘይት ምናምንና እዛ እየወሰደኝ ምኑንም ማናቀው እግር ፍሌክስ መለጠጥ መሰንዘር ምናምንና ከዛ በኋላ ወደ ማስተማሪያ ቤት የገባሁት ሌላ ስፖርት ቤት ሲኒየሮኝ የተወሰነ ከቆየሁ በኋላ ሀያቱ ጋር እንዲሄድ ባይሆን ምንድነው ያደረገኝ እና ኑርሴ ሲኒየሬ ነው ብያቸዋለሁና ስታዩት ልጅ ይመስላል አርጅቶ እድሜውን ጨርሷልና እኛ በጣም ህፃን ሆነን እነሱን እናይ ነበር እና እነሱን አይተን ሀያቱ ጋር መሄድ በጣም ፍላጎት ነበር። የሳው ሀያቱ ጋር እዛ ሂጄ ነው ወደ ቴኳንዶን ማስቀጠል የቻልኩት። መነሻዬ ግን ያጎቴ ልጅ ወንድሜ መህዲ ይባላል። ከሀገር ወጥቶ የተወዳደርክበት የት ነው? መጀመሪያ የተወዳደርኩት ስፔን ነው። የገጠመ ቻሌንጅ አፍንጫ መሰበር ነው። ሌላ ቻሌንጅ አልነበረውም። እሱ ባይዘው ትምህርት ነው የሆነኝ። ፐርሰናል ባህሪ እልህ በደንብ ውስጤን ያሞቀዋል። ብዙ ጊዜ የሆነ ነገሮች ሲሆኑ መቀየርበት መፍትሄ አስባለሁ። ከቤቴ ገጥሞኝ አያውቅም። ተሞክሯል። በነገራችን ላይ ልክ እኔ አሁን ከኔ ጋር በሌላ ሳይድ ያሉ ሰዎች ቤተሰብ ድረስ ነገሮችን ለማስቆም ተሞክሯልና እጁን ብትይዙት እግሩ ይሄዳል፣ እግሩን ብትይዙት ጭንቅላቱ አያርፍም ነው ብለው ከፋዘር ጋር ያወሩትና ይሄን ሁሉ ሲያወሩ እነዛ ሰዎች ትልቁ ነገራቸው ምንድነው እኔን ለማስቆም የሄዱበት መንገድ ለነሱ ሐሳብ ነው። እኔ ያሰብኩትን ነገር ለማሳካት ሲሄድ ሰዎችን በመጉዳት መንገድ አላስብም። እንደውም ይቅርታን በጣም አበዛለሁ አልፈዋለሁና በዚህ ጉዳይ ባለቤቴም ትለኛለች፣ አንተ ልብህ ንጹህ ነው፣ ነገሮችን ትረሳለህ፣ ቂም አትይዝም ምናምን የምትለው ነገር አላት። ነገሮችን መልሼ እከሌ እኮ እንዲህ ነው ብዬ ሳወራትና እንዲህ አይነት ነገሮች ብዙ ይረብሻሉ። ከያዝናቸው ካለፍናቸው ግን ላይክ ይቅርታ ብለን የምንል ከሆነ ከኛ ያ ነገር በደንብ ነው የሚራገፈው፣ ውስጣችንን አያጠቁረውም። ከዚህ ነት አንጻር ቤተሰብ ውስጥ ተመቷል፣ ተሞክሯል። ግን ቤተሰቦች እኔን ይሰሙኛል። ታላቆቼ እያሉ ነው ቀድሜ ያገባሁት ትዳር ውስጥ ገባና አባቴን ሳደርግ ታላቃችን አላገባም ብሎም ስለነበር በወቅቱ ፋዘር ከዛ በኋላ ምን ከዛ በፊት እኔ ነው የሚሰማኝ፣ በጣም ስለሚሰማኝ ከዚህ ነት አንጻር ቤተሰብ ጋር ያለው ቻሌንጅ ቀላል ነበር። ያው ሌላው ከተማሪ መኪ ነው የተነሳው። ያው ጧት መነሳት ግዴታ ነው፣ እሱ ላይ ምንም ማስተማሩም ግዴታ ነው። እንዴት ነው ስለ ሽልማቶች ያነሳው ነገር? እኔ በፍጹም ይሄ ነገር ይመጣል ብዬ ስፖርቱን አልጀመርኩም። ባይዘው ሽልማትና የሆነ እውቅናን ፈልገን ከሰራን ቶሎ እንቆማለን። እሳቢያችን ግን ሀገር ላይ መስራት ከሆነ ትውልድ ላይ መስራት ከሆነ አንቆም። ውጤቱን ለማየት ነው በጣም ጥረት ምናደርገው። እኔ እሱን ነው የምፈልገው። አሁንም አንድ ኤልያስ ሳይሆን 1000፣ 10000፣ 100000 ኤልያሶች ያስፈልጋሉ በደንብ አምናለሁ። ያን ለማድረግ ስለማስብ ብዙም ውጤት ማግኘት ለኔ እንዳላወራው የሚያደርገኝ ገና ነኝ ብዬ ስለማምንም ይመስለኛል። ከዚህ ነት አንጻር ሽልማቶቹን አስቤ ስላልተንቀሳቀስኩ የሚያስቆመኝም ወይ ደግሞ እነዛን ህልም ማድረግ የሄድኩበት መንገድ የለም። ሌላው ከውድቀት እንዴት ነገሮችን መነሳት ይቻላል አይነት ሐሳቦች ከወንድም የመጣዋል። ምን ይባላል አሁን ወደ ሃይማኖት ሊገባ ነው። ሰደቃ ምጽዋት ይሄ በላን ወይም ደግሞ መጥፎ ነገርን ይመልሳል፣ በረከትን ያበዛል ይባላል። እኔ በቻልኩት መጠን ከመስጠት ወደ ኋላ በቻልኩት አይባልም
ግን ሊያስተምር ከቻለ ብዙ ጊዜ የእናቶቻችን የአባቶቻችን ዱዓ የትም ያደርሰናል፣ ምንም ያሻግረናል። አሁንም ስቲል ድረስ እናትና አባቴ እግራቸውን አሻለሁ። ገብቼ ቤት ሲሄድና ዱዓቸውን እቀበላለሁ። እንደዚህ አይነት ነገሮች በደንብ ያበርዱልናል። ከዛ ውጪ ግን ቅድም 2 ነጥቦች አንስቼ ነበር፣ ደግመዋለሁ እሱን ነጥብ። አንደኛው ነገር አሁንም በጣም እኔ በህይወት የለመድኩት ነገር በፊት ሲጎዳኝ ስለነበረ ሰዎች ላይ መመላለስ ከቻለ ምንመላለስ ከሆነ በጣም ያጠፋ። መናገር ስለቻለን ብቻ መናገር የለም፣ ማለፍ የሚባለው በጣም ወሳኝ ነው። በህይወታችን ላይ የፈለግነውን ጎል ማሳካት እንችላለን። ዝምታ ገዳይ ነው። በጣም ብዙ ነገር ማሰብ እንችላለን። በእኛ ስፖርት ሜዲቴሽን ይባላል፣ ዮጋ ይሉታል አብዛኛው ሰዎችና በጣም መመሰጥ ወደ ውስጥ በጣም ጥልቅ አስበን ራሳችንን መግራት ከቻል አንደኛው ነገር። ሌላኛው ግን ራሳችንን መቀየር አለብን። ትላንት ከነበርንበት ነገሮችን እየቀየርን ሲሆን ውድቀታችን ቀላል ነው የሚሆነው። ሰዎች ላይ ያሳካላቸው ይችላል፣ የሆነ ነገሮች ሊገጥማቸው ይችላል። ከዛ ነገር መውጣት የሚችሉት ነገን ህልም ሲያደርጉ ነው፣ ነገን ማሰብ ሲችሉ ነውና ከዚህ ሂደት አንጻር የኔ በጣም የጠቀመኝ የቤተሰቦቼ ዱዓ ነው ብዬ አስባለሁ። አመሰግናለሁ። በጣም የሚገርም ከልብ ያዳመጥኩት ፕሮግራም ነው። የተወሰነ ነገር ልበልና ቀጥታ ትንሽ ሰዓት ነው የምንወስደው። አንዳንድ ጥያቄዎችን ከሊደርሺፕ አንጻር ራስን ከመምራት አንጻር አነሳለሁ። አብዛኛውን ነገር ግን ተምሬያለሁ። ሀምብል ለመሆን ሳይሆን የእውነት ማለት ነውና ብዙ ነገሮችን ቀለል አድርገን ልናይ እንችላለን። ግን ቀለል አድርጎ ስለሚወሩ ግን ሲኖሩና ወደ ውጤት ሲመጡ ብዙ ቻሌንጆች ሊኖራቸው እንደሚችል 6 ዳን ባለቤት መሆን፣ ከዛ ከሆነ ሙያ ደግሞ ወጥቶ መሪ መሆን፣ ድርጅት መምራት፣ እዛ አካባቢ የሚኖር ብዙ ቻሌንጅ ይኖራል። ያሉላ አሳልፎ አሁን ዛሬ ላይ ሆኖ ገና ደግሞ እንደ ፍሬሽ ሌላ ነገር ማሳካት ገና ነኝ ብሎ ማሰብ ትልቅ የሆነ ማይንድ ሴት የሚጠይቅ ይመስለኛል። ትልቅ የሆነ አስተሳሰብ የሚጠይቅ ይመስለኛል። እና አይበገርነት የሚለው ርዕስ እኔ ነኝ የሰጠሁት። ለምን ሰጠሁ ብትሉኝ አወራሁት። ረጅም ሳወራው ለማወቅ ስረዳ በቃ ምንድነው ኮር ነገሩ፣ ለዚህ ነገር ያበቃው ኮር ነገር ብዬ የወሰድኩት እሱን ነው። ያንን ነው አይ ቲንክ ፕራክቲካሊ የሚያሳየኝና ምንድነው አይበገሬነት ከሊደርሺፕ አንጻር፣ ራስን ከመምራት አንጻር፣ ከስኬት አንጻር ቅድም ያነሳቸው ነገሮች ናቸው። ግን ትንሽ ጠለቅ ብለን ስናያቸው የሆነ ዓላማ አለን፣ የሆነ ፐርፐዝ አለን በህይወታችን ማሳካት የምንፈልገው። ወደዛ ዓላማ በምንሄድበት ጉዞ ላይ በቀጥታም ይሁን በተዘዋዋሪ ካለማወቅ የመነጨ ደካማዎች ስለሆንን፣ ዕውቀቱ ስለማይኖረን፣ በስሜት ስላልበሰልን፣ አንዳንድ ደግሞ በውጫዊ ምክንያት ብዙ ቻሌንጆች ይገጥሙናል። ሁላችንም አንድ በጋራ ሼር የምናደርገው ነገር ቻሌንጅ ነው። አያስማማም? በእርግጠኝነት በቃ የጋራ ሀብታችን ልክ አየር እንደምንስበው የጋራ ሀብታችን ቻሌንጅ። እኔ ቻሌንጅ አይገጥመኝም ያለ ሰው እየሄደ አይደለም ማለት ነው። እየሄደ ያለ ሰው መንገድ ላይ ዳገት አለው አይደል? መንገድ ዳገት መውጣቱ አይቀርም። ቁልቁለትም ቻሌንጅ እኮ ነው። ልትወርቅ ትችላለህ ልትሄድ ስትል። የቆመ ሰው ካልሆነ የቆመም ሰው ስቲል ቻሌንጅ ይገጥመዋል። ንፋስም መጥቶ ሊያወዛውዘው ይችላል። አሁን ደግሞ ባለው በጣም ተለዋዋጭ ዓለም ውስጥ አሁን ያለ ብዙ ነገር ይለወጣል። ሀገራዊ ሁኔታ ይለወጣል፣ የዓለም ሁኔታ ይለወጣል። አስተሳሰቦች በጣም በፍጥነት እየተለወጡ ነው። ቻሌንጅን ደግሞ በጣም ገዝፎ እየመጣ ነው። በራስን በመምራት ሂደት ውስጥ፣ ድርጅትን በመምራት ሂደት ውስጥ አሁን ብዙ ሰዎች እየተፈተኑ ያሉት የሚገጥማቸው ቻሌንጅ ካላቸው ዝግጅት በላይ ይሆንና ይቆማሉ። ሲቆሙ ባሉበት ብቻ አይደለም የሚቆሙት፣ ወደኋላም የመሄድ ሂደት ይኖራል እና ያስቀመጡት ዓላማን ይተውትና በቃ ትንንሽዬ ነገር ውስጥ ይገባሉ። ከዛ እሱን ራሱ ፍልስፍና ይሰጡታል። ለትንሹ ለገቡበት እንትን ፍልስፍና ይሰጡታል ማለት በቃ እንደውም መኖር ይሄ ነው፣ ፐርፐዛቸው እኮ ሌላ ነው፣ ውስጣቸው ይነግራቸዋል። ያንን ነገር ይተውና በቃ ተራ የሆነውን ነገር እንደ ዓላማ አድርጎ ይዙና ከዛ ጋር መላመድ ውስጥ ይቀጥላሉ። ከዚህ አስወጥቶ የሆኑ ሰዎችን ግን ረጅም ርቀት እንደ ኤልያስ ሀምብል ሆኖ ቢያወራም እዛ ርቀት ሊያስኬድ የሚችል አንድ ትልቁ ቀመር ይሄን ቻሌንጅ
የመሻገር ቀመር ነው። እንዴት ነው የምንሻገረው ነው ጥያቄ። የመጀመሪያው መሻገሪያ መንገድ በዛ ልክ ዋጋ ልንከፍልለት የምንችል አላማ አለ ወይ? በኋላ ጥያቄ ጠይቀዋለሁ። ቢዝነሱ ላይ ገብቼ ነበረ ግን ወጣው ብለዋልና ለምን እንደወጣ ይነግረናል። ብዙ እንደመጀመሪያው አይደለም ነገር ብለዋልና የምናስቀምጠው ፐርፐዝ አላማ ከቻሌንጁ በላይ ከፍ ያለ ለሱ ፍቅር አለን ወይ? የምርናውቀዋለን ወይ? ክላሪቲ የለንም። ብዙ ጊዜ ግልጽ የሆነ አላማ ማለት ነው መድረስ ምንፈልግበትን በደም እና መድረስ ምንፈልግበትን ብቻ ሳይሆን ለምን መድረስ እንደምንፈልግ the why part ማለት ለምንድን ነው እዛ መድረስ ምንፈልገው የሚለው ላይ በግለሰብም ደረጃ በምንመራውም ድርጅት ደረጃ ያለን ይመስለናል። ያው ቪዥን ተብሎ የሆነ ነገር ሊቀመጥ ይችላል ፐርፐዝ በጣም ግን በጣም እንትን ነው። ስለዚህ በጣም ጥልቀቱ በደንብ ጥልቅ ያለ ወይ ከፍ ያለ ውስጣችን ላይ ከውስጥ የመነጨ ፐርፐዝ ካለን እሱ በራሱ ቻሌንጁን የመጋፈጥ እድል እንዲሰጠን ከፐርፐዝ የት ይሸሻል? ከፐርፐዝ የት ይሸሻል? ገብቷችኋል አይደል? በቃ ለዚህ ነው እኔ የተፈጠርኩት ይሄን ነገር አሳክቼ መሄድ አለብኝ ካልከ በኋላ ወዴት ነው ልሸሽ የምችለው? ከራስ መሸሽ ማለት እኮ አሳቢ ገብቷችኋል። ከራስ እንዴት ይሸሻል? ስለዚህ ምንድነው የሚሆነው? ያንን ለመድረስ በምትሄድበት ሂደት ላይ ኦኬ ምንድነው አማራጭ ስትል ሜቢ መለጠጥ ሊሆን ይችላል። መለጠጥ ማለት ያንን ነገር ድሮ ልታሳካበት የነበረው ነገር መግፋቱ አቅቶ ከሆነ እንደምንም ተለጥጠህ ለመግፋት ትሞክራለህ። ያ አቅምህን ከፍ ማድረግ ለምሳሌ ትሬኒንግ ብዙ መስራት ከሆነ ትሬኒንግ ብዙ መስራት፣ ዕውቀት አጥሮ ከሆነ ዕውቀት መጨመር፣ ጡንቻ አጥሮ ከሆነ ጡንቻ መድረት። በቃ እስኪ ይምጣ ኔክስት ታይም አሁን ወድቅ ያለው ኔክስት ላይ ስመጣ ጡንቻ ይወፈር ብሎ ይምጣ ብለን ለዛ ነገር ትሬኒንግ እንወስዳለን ማለት ነው። በቢዝነስም ይሁን በመሪነት ውስጥ አንዱ ተለጥጠን ጡንቻችንን በደንብ ተጠቅመን ለማለፍ ስንሞክር አይበገሪነት የመጀመሪያው ይመጣል ማለት ነው። ስንቅን ማብዛት ነው። ሁለተኛው አይበገሪነት የሚመጣው ምናልባት የሚመጣው ከውጭ የሚመጣው ቻሌንጅ እንድንለወጥ ፈልጎ ቢሆንስ? እያበቀል ነው ያለው ጡንቻ የእጅ ጡንቻ ሆኖ ግን የሚያስፈልገን የእግር ጡንቻ ሊሆን ይችላል። እንደ ስፖርቱ ክሊር አይደለም ላይፍ ላይ ያለው ማለት ነው። የስፖርቱ ሪላቲቭሊ ይታወቃል አይደል የቱ ጋር መስራት እንዳለብህ እና ህይወት ላይ ግን የሆነውን እኮ ያዳበርክ ሊሆን ይችላል። አቅም አንተ የሚያስፈልግህ ማዳበር ያለብህ ሌላ ፓርትህ ሊሆን ይችላል። ሐሳቤ ግልጽ ነው፣ ውስብስብ አይደለም አይደል? ስለዚህ አንዳንዴ ዝም ብሎ መለጠጥም አይደለም መፍትሄው የሚሆነው ማለት ነው፣ መለወጥ ሊሆን ይችላል። ስለዚህ ምን እንድናረግ ነው ይሄ ቻሌንጅ ላይ ያረጋን የሚችለው? ቆም ብለን 2-3 ተለጥጠን ሞከር ነው፣ 4 ተለጥጠን ሞከር ነው። ምንም ጉዳዩ ፈቅ አይልም። አሁንም ከፐርፐዝ አንሰሽም። ኦኬ ስለዚህ ምን መቀየር አለበት? ምን መለወጥ አለበት? ያንን እንግዲህ ሜንተሮች ያስፈልጉናል አይደለ? ሲኒየሮች እነሱ ጋር አሉ በስራችንም ላይ በተወሰነ መልኩ ያው ሰውን እኔ ሙሉ በሙሉ ብላክ ኤንድ ዋይት አድርጌ ላይ ማለት ሰዎች ተንኮለኛ ምናምን ሰዎች እንዳሉ ሁላ በጣም ቅን ሰዎችም አሉ። በእርግጠኝነት ለአንተም እዚህ መድረስ ለሁላችንም መድረስ ደግሞ የመከሩን በቀን ያሳዩም ሰዎች አሉና አንዳንዴ ለኛ ሳይታወቀን አላስፈላጊ ትግል ውስጥ ገብተን ሊሆን ይችላል። ስለዚህ ስማርት ሆነን መለወጥ ያለብን ያም አይበገሪነትን ያመጣል። ስለዚህ አቅጣጫ መቀየር፣ ማርሽ መቀየር፣ ምን ለፋበትን ነገር መቀየር ሁለተኛው የመለወጥ ሂደት ነው። ሶስተኛውና በጣም ሃየር ሌቭል የሚባለው አይበገሪነትን ሊያመጣ የሚችለው ስፒሪቹዋል ኢንተለጀንስ ነው የሚሉት። ስፒሪቹዋል የመንፈስ ልዕልና ማለት ነው። የመንፈስ ልዕልና ማለት በቃ አለቀልኝ ብለህ ሁሉ ነገር ተተረማምሶብህ እንደው በቃ ነገሩ አልቋል ብለህ ቅድም ያ የመንፈስ ልዕልና እሱ ላይ በተወሰነ መልኩ አይቻለሁ። ሁሉ ነገር በቃ እንትን ብለዋል፣ ጡንቻም እንትን ብለዋል፣ ማርሽም ቀይራ ምናምን ማለት ነው። ከዛ በኋላ በቃ ጊዜ ሰጥተህ ታይም የሚፈታው ማለት ነው። ጊዜ ሰጥተህ በመታምንበት እምነት ከፈጣሪ ጋር መታረገው ነው። ያ አሁን ብልሃትም የለኝም ነው እኮ ገባህ አባባሌ። ምንም ብመራመርም አልመጣልኝም፣ ሰውን ባማክር አልመጣልኝም፣ ጡንቻም ላይም በበረታ አልመጣልኝም። ኦፍ ኮርስ እየመጣልህም በፈጣሪ መታገዝ ሊኖርብህ ይችላል። ግን ባልመጣልህ ጊዜ ደግሞ
መጠበቅ በቃ ተስፋ አድርጎ መጠበቅ ምንም ተስፋ የለም ባልከበት ሰዓት ተስፋ አድርጎ መጠበቅ ሰው ጊዜና ያ የመንፈስ ልዕልና ይጠብቃል ለምን ብዙ ጊዜ በራስህ እየፈታ ለምደሃል አገባህ በጣም ስኬታማ ሰው ኮንክ በራስህ እዚህ ጋር ምን ነው ገገመብኝ ትላለህና መቻኮልም አለ ሰው ጊዜ መስጠት ትግስት ማድረግ ዘን ታይሙ ሲያልፍ ወጀቡ ሲያልፍ ብቻ ለካ አንተ አይደለህም ችግሩ ወጀቡ ነው መልሰህ ቀና የማለት እድል ይኖርሃልና እነዚህ ሁሉ ሬዚሊየንስ የምንላቸው ሌሎችም አሉ ሶስቱ ዋና ነገሮች ናቸው ሶ ይሄንን ያዝና ወደ ኤልያስ ስመጣ በጣም ኢምፖርታንት የሆኑ ጥያቄዎች አሉ አንደኛው ጥያቄ ቀጥታ እዚሁ ነው የምጠይቀው አጠራቅም ያልጠይቀው ብዙ ጊዜ ራሳችንን ከመምራት ወደ ድርጅት መምራት ስንሻገር እንቸገራለን ለምሳሌ ኤልያስ ኩመር ራሱን እየመራ ነበር ምን ማለት ነው እነዚህን የስፖርት እንትኖች ለማግኘት ለማሸነፍ ምናምን እዛ ጋር የነበረ ጥንካሬ አለ ከዛ አትሌቲክስ የእንትን ፌዴሬሽን የቴኳንዶ ፌዴሬሽን የማርሻል አርት ፌዴሬሽን መምራት ሲጀምር ደግሞ ሌላ ነገር ነው ሰው አለ እዛ ውስጥ ፖለቲካ አለ እዛ ውስጥ የስልጣን የሚፈልግ እንትን አለ አመራርነት አቅጣጫ መስጠት ይፈልጋል ምናምን መጀመሪያ ድሮ ራስን በእንትን ያረክ ከተሸነፍኩ ለማሸነፍ ብለ በግሩፕ ሽንፈት የራስህ ጥንካሬ ሆነ እዛ ጋር ግን በሌሎች ሰዎች ላይ ያለ ነገር አለና ሰው ራስን ከመምራት ሰዎችን ወደ መምራት በመታደርገው ሽግግር ላይ ምን አይነት ለውጦች አስፈልጉ አንተ ጋር ያመጣቸው ለውጦችና እዛ ጋር ራስን መምራት ጋር ደግሞ የነበሩ የጠቀሙ ነገሮች ወደዚህ ያመጣቸው አንዳንዶቹ ደግሞ አይ እዛ ጋር ለራስን ለመምራት ነው የሚያገለግሉት አሁን ሰው መምራት ጋር ብዙ አይጠቅሙኝም ብለህ የቀየርካቸው ነገሮች ካሉ ብዙ ሰው አሁን ራሱን እየመራ ያለ ድርጅትም እየመራ ያለ ሰው ስላለ ማለት እሺ አመሰግናለሁ ለዚህ ጥያቄ ራስን መምራትና ሰው መምራት በጣም የተለያየ ነገር ነው ጭንቅላት ነው የምትመራው ላይክ ሰው ሲባል አካሉ አይደለምና ብዙ ሐሳብ ያላቸው ሰዎች ካንተ ሐሳብ ውጪ ነገሮችን በመልካምም መልካም ባልሆነ መንገድ የሚያስቡ ሰዎች ይኖራሉና የመጀመሪያው ውሳኔ የነበረው ራሴን ማስተማር ነው ከነበረኝ አቅም መጨመር ነበረብኝ በጣም ትሬኒንጉን መስራት ስለ ስፖርቱ በደንብ ማንበብ ከዛ ደግሞ ሌላ ዕውቀቶችን ከጎን ማካበት ያስፈልገኝ ነበር ላይክ እነን ሳደርግ አካዳሚካሊ ከነበረኝ ዲፕሎማ ተጨማሪ ወደ አይቲ ነው የገባሁት ኮምፒውተር ሳይንስ ወደ መማር ገባው ምክንያቱም አብዛኛው ነገሮች ዓለም አቀፍ ላይ የሚሰሩበት ወይ ያ ስለነበረ እኛ ሀገር ነው ወረቀት አሰራር በዛ ወቅት የነበረው ሌላኛው ትልቁ ነገር ግን ፕራክቲካል የነበሩኝ ነገሮችን ማሳደግ ነው ያስኩት ቴክኒካል ያለኝ ነገር አለ ሰዎች ከኔ የሚያገኙት የመጀመሪያው ትንሹን ኤልያስ ከሆነ አይከተሉኝም በጣም በእርግጠኝነት ታናሻቸው ነኝ የብዙዎቹ አሁንም ስቲል ባለው በፊት በነበረው ፌዴሬሽን ላይ ትንሹ ልጅ ነኝና ያሳቤ ይዘው ስለሆነ የሚመጡት በሐሳብም በአቅምም ጎልብቼ ገዝፌ መገኘት ነበረብኝና እሱ ላይ በደንብ የሰራሁት እሱም ረድቶኛል በደንብ ከዛ ውጪ አያስፈልገኝም በየተውኩት ነገር የለም ላይክ ክለብን አስተማሪ ሲሰጠኝ የነበረው ስም ነበረ እሱ ላይ መጨመር ነው የሰራሁት እዚህ አጋጣሚ ያው አሁንም ትንሽ ማውራት ካለብኝ ላይክ ለምሳሌ አስተማሪያችን ክለባችንን ሲሰጠን የአዲስ አበባም የኢትዮጵያም ሻምፒዮን ሆኖ ለኛ ይሰጠን ተቀብለነው ስናስቀጥለው አሁንም ድረስ ኢትዮጵያ ውስጥ የለም 23 ጊዜ አዲስ አበባ ሻምፒዮን ነን ከኛ ቀጥሎ ያለው ክለብ 3 ነው ሻምፒዮን ነው 4 የሆነም የለም በመሃላችን የ19 እና የ20 ቁጥር ጋፕ አለ የአዲስ አበባ ክለቦች ሻምፒዮን በኢትዮጵያ ደረጃም በተመሳሳይ ነው ኢትዮጵያ ላይ 12 ጊዜ ሻምፒዮን ነን ከኛ ቀጥሎ ያለ በክለብ ደረጃ 2 ነው ያለው 2 የሆነም ሳይሆን 2 ክለብ እንደዚህ አንድ የሆነ ምናምን እንደዚህ ለሁለት የሰሩ ክለቦች አሉና እንደ አፍሪካ 2012 በኢትዮጵያ ውድድር ነበረ ታንዛኒያ ላይ የመጀመሪያውን ብሔራዊ ቡድን አሰልጣኝ ሆኜ ይዤ ወጥቻለሁና ያምኑብኛል እምነቱ አላቸው ግን እኔ አፍሪካ ላይ ኦሬዲ በአፍሪካ ደረጃ የሚያወዳድረኝ አቅም አይደለም አፍሪካ ላይ ብዙ የለም ብዙ ለማለት ቴኳንዶ አለ በእኛ ደረጃ ኢትዮጵያ ከፍ ያለ ደረጃ ነው ያላት አፍሪካ ውስጥ ሶኮቾኝ የሄድኩበት ላይ አሳክተን ስንመጣ እንደም ቻሌንጅ እዛን ይገጥሞናል አቀባበል ለማድረግ በሚንቀሳቀሱ ሰዎች ላይ እዚህ ነበሩ የስራ አስፈጻሚዎች ሌላው ወጀብ ነበር ያስነሱት ሌላ ትርምስ እኔን የሚያዩበት መንገድ አለ ልጅ ነው ትንሽ ነው እንዲህ ነው ላይክ አለች ባህሪ አለች ማልፋት ነገር አለች ሶ እንደዛ ስለነበረ ወደ አመራሩ ጋር ስመጣ ትልቁ ነገር የሰራሁት ዕውቀት ላይ በደንብ ነው የሰራሁት በቂ የለኝም ዕውቀት በቃኝም አይባልም በጣም ብዙ ይቀረኛል አውቃለሁ እሱ ላይ በደንብ ሰርቻለሁ
ቴክኒካል ላይም በደንብ ነው የሰራሁት፣ እሱ ላይም በደንብ ሰራው። ከዛ ግን ነገሮችን ማለፍ ችያለሁ። ምናልባት ግን እዛ ውስጥ የነበሩ ትርምሶች ነበሩ። ልወደድ ባዮች በጣም ብዙ ሰዎች አሉ። በጓደኝነት መጠቀም ይፈልጋል። ጓደኛ ስለሆነ ብቻ አንተ እዛ ቦታ ስላለ እንድጠቅመው የሚያስብ ሰው አለ። ላይክ ኤቲክሱ ከሚፈቅደው ውጪ ማለት ወሬዎች ወደ አንተ ይመጣሉ። ሰዎች ለመወደድ ወደ አንተ ብዙ ነገሮችን ሊያመጡ ይችላል። እነዛ ነገሮች ቆሞ ማሰብ በጣም ወሳኝ ነው። ስፔሻሊ አመራር ስለሆነ ድርጅቶችን የምንመራ የትኛውን ቦታ ለምንመራ ሰዎች ሲኖሩ ስልጣናችንን የሚያዩ ሰዎች ሰውነታችንን ሳይሆን ቦታችንን አይተው ለእኛ የሚያጎበድዱ ሰዎች ብዙ ነገር ያመጡብናል። መመርመር የሚባለው ነገር አስፈላጊ ነው ብዬ አምናለሁ። በዚህ ሂደት ብዙ አልፌያለሁ። አንደኛ እውቀት ዩሲ አሁን ሰዎች ጋር ለመምራት ሲፈልግ ትንሽ በእውቀት ከፍ ማለት ኤክስፐርቲዝ አውቶሪቲ ይፈልጋል አይደል? ያንን አመጣ። ሁለተኛ ሰዎችን አንደርስታንድ ማድረግ የመጣውን ነገር አለመቀበል ሪሌሽንሺፑ ጋር ቢውልድ አደረገ። ሁለተኛ ጥያቄ ቅድም ከቢዝነስ ጋር ያነሳሁት ነበር። አይ ዶንት ኖ ቢዝነሱ ላይ ብዙ ተሳክቶልህም ሊሆን ይችላል፣ ግን ገብተህበት በዚሁ ልክ አልገፋህበትም እና ምን ነበረ እዛ ጋር የነበረው ቻሌንጅ? ምን የተለየ ነገር አለው አንተ ከሄድክበት ሂደትና አሁንስ ምን ላይ ነው ያለው? አሁንም ቢዝነሱ ላይ አለው። ከዛ ትንሽ ወጣ እንድ ላይ ያደረገኝ ሁለት ገጠመኞች ናቸው። አንደኛው ገጠመኝ እውነት ለመናገር ወደ አመራሩ ስመጣ በጣም ማንበብ ማየትም ስጀምር ትውልድን በጣም ማነጽ የሚችል አቅም ያለው አርት እንደሆነ ስላወቅኩኝ በዚህ ላይ ብሰራ የሆነ አሻራ አሳርፋለሁ። ነጋዴ ከሆንኩኝ ነግጄ ያለፍኩ አለቅ። የሆነ ንግድ ውስጥ ካለው የሆነ ገንዘብ መኒ ሜክ አደርጋለሁ፣ የሆነ ነገሮችን ላደርግ እችላለሁ። ግን የሚኖረው ነገር በእርግጥ የሰሩ ሰዎች አሉ፣ ገንዘብን ይዘው በጎ አድራጎት ድርጅት መክፈት የተለያዩ ነገሮች ታሪክ አሻራ ያሳረፉ ሰዎች እንዳሉ እናውቃለን። እኔ ግን በዚህ ደረጃ የገባኝ በስፖርት ጉዳይ የገባኝ በደንብ የገባኝ ነገር ስለነበረ ሀገር ላይ አሻራ ማሳረፍ ትልቁ ህልሜ ነበር። እየሞከርኩ ነው ብዬ አስባለሁ። እኔ አቅጣጫውን ቀይሬ ወደ ሌላ ሄድኩ እንጂ አሁንም ቢዝነስ አልወጣሁም። ግን በጣም ኮር ነገሬ በጣም አድርገህ ብትጠይቀኝ አሁንም በዚህ ስፖርት ሰርቼ ሀገር ላይ መለወጥ የምፈልገው ብዙ ነገር አለኝ። እሱ ላይ በደንብ ዲፔንድ ሆኛለሁ። ውጭ እንትኑ ስፖርቱ ላይ አሁን ያለው ቅድም ቢዝነስ ላይ የገጠመው ቻሌንጅም ቢሆን ግን እንዳሁኑ የምትወጣ ይመስላል? እንደ ቢዝነሱ እንትኑ ላይ ስፖርት ላይ ቢገጥምህ ያ ጫና አሁን ያልከው ጫና ስፖርቱ ላይ ቢሆን ኖሮ ተውጣ ነበር? ያ አሁን አለ ገብቶኛል። ያ በዚህ ስፖርት ላይ አለ ግን አልወጣም። ከቢዝነሱ መውጣት ሳይሆን አቅጣጫ ነው የቀየርኩት። ሬዚሊየንስ ነው ስቲል እኮ አይደል? ቢዝነስም አቅጣጫ መቀየር አይበገርነት ነው። አልወጣም ከቢዝነሱ ግን ስፖርቱ ላይ ያለው ፐርፐስ ከፍ ያለ ፐርፐስ ነው አይደል? እዛ ላይ አሻራ ማሳለፍ እፈልጋለሁ ነው ዩሲ። ስለዚህ ኤኒ ቢዝነስም በውስጡ ፐርፐስ በጣም ካለው አሻራ አሳርፍበታለሁ ካልክ ትግልህና ትንፋሽ ከፍ ይላል አይደለ? ካልሆነ ለምን ብለህ አነሰሰሪ ዋጋ ትከፍላለህ? ሽንኩርት ከነበረ ወደ ኮረሪማ ትቀይራለህ ወይ ወደ ሆነ ነገር ትቀይራለህ። ስለዚህ ያ ባይዘው ቢዝነስ ውስጥ ፐርፐዝን በደንብ መፈለግ ቢዮንድ ከፋይናንስ እና ከምናምን በደንብ ካልፈለግን አብዛኛው ድርጅቶች ጀነሬሽንም ማይሻገሩት ትልቅም ነገር ማይፈጥሩት በእኛ ሀገር ውስጥ ቢዝነስን ከሲምፕል ፕሮፊት በዘለለ ከግብይት ውጭ በዘለለ ከዓላማ ጋር ከራስ ቫልዩ ጋር አለማገናኘት ነው። ሶ ኦፍ ኮርስ ሰርቫይቭል እናረግ መስራታችን አንድ ነገር ነው፣ ትልቅ ነገር ነው፣ እየናኩ አይደለም። ግን ቢዮንድ ዛት ግን ለመሄድ አሁን ሌጋሲ ለማሳደር የፈለክበት ኤሪያ ግን ይሄ ነው። ይሄን አተውም የፈለገም ቢሆን ማለት እንትኑ ጠፋ ራሱ ቢባል ሌላ ሀገር ሄዶ ይመሰርተዋል እንጂ አይደል? እዚህ ሀገር የሆነ ተከለከለ በህግ ቢባል ራሱ ትተዋለ ተከለከለ እዚህ ሀገር በህግ መንግስት ምናምን ቢከለክ this is ይሄ ነው ፐርፐስ ማለት ይሄ ነው። በቃ ምንም ነገር ቢመጣ የሆነ ነገር አድርጌም ቢሆን እሰራለሁ የሚባል ነው። እንትኑ ነው የገዛኝ ዶክተር ከይቅርታ ጋር ላይክ ቢዝነሱ ሲሆን የኔ አንደርስታንድ ሊሆን ይችላል። የሆነ ነገር ሸጠው የሆነ ነገር መቀበል እውቀት አይፈልግም ብዬ አስብ ነበር በዛ ወቅት። አሁን ላይ ግን ይፈልጋል። ከሆነ ወቅት በኋላ ሲረዳው ምን አይነት እውቀት ይፈልጋል? ቅድም እንዳነሳሁት የኔ ወረቀት ገዝቶ ከመሸጥ አምርቶ መሸጡ የበለጠ ውጤታማ ያደርጋል። የዛኔ ያለ ማሰብ ይፈልጋልና አቅጣጫ ነው የቀየርኩት። በስፖርቱ ላይ ስመጣ ግን ከመንግስት አይደለም ወይ ደግሞ ላይክ እንደ ሀገር የመጣው ጫና አልነበረም። ላይክ እንደ ግለሰቦች ኢንተረስቶች ነበሩ። ሶስተኛ ጥያቄ እየጨረስኩ ነው። ለምንድን ነው እንደዚህ የምትለፋው? ማለት ለምንድን ነው ይሄ ሁላ ልፋት? አይበቃህም ወይ?
ገብቷቸዋል አይደል? ምን ለማየት ነው? ስለምትወደው ነው ስፖርቱን ብቻ ወይስ የተለየ ውስጥህ ላይ የተቀመጠ ነገር አለ? ወደ አንተ ልመልሰውና ለምን እንደምትኖረው እንደማለት ሲሪየስ አንድ ሰው ለምን ትኖራለህ ብለህ አትጠይቀውም። ላይክ መኖር ያለበት የሆነ ምክንያት ይኖረዋል። ልክ በስፖርቱ ስንመጣ ለምን እንደምትለፋው ላልከው ቅድም ያነሳሁት ነጥብ አለ። ይሄ ስፖርት በእርግጠኝነት ሰዎችን ይቀይራል። እምነት ለሌላቸው ሰዎች ላይክ ሃይማኖት ነው ብል ማጋነን አይሆንብኝም። ሰውየው 15 ጥራዝ ቮሊዩም መጽሐፍ አላቸው። እያንዳንዱ መጽሐፍ ከ200 ገጽ በላይ 300 400 ገጽ ነው። አብዛኛው የሰሩት ስነ ምግባር ላይ ነው። ሰዎችን በጣም ያንጻል፣ በጣም ማለት ነውና ለዚህ ሀገር ደግሞ ያስፈልጋል። ስፔሻል አሁን የብሄር የሆነ የግሩፕ አይነት ነገሮች በጣም የበዛበት ወቅት ላይ ነው ያለነው። በአካዳሚካል ደረጃ ወርዶ ቢሰራበት አገርን መቀየር እንደሚችል አምናለሁ። በነገራችን ላይ ያው ሁሌም ማስበው ምኖረውም በምኖርበት ህይወት ላይ የሆነ ሀገር ላይ መቀየር እንጂ ግለሰብ የራሴን ጥቅምና ፍላጎት አስቤው አላውቅም። እውነታው ማለት ነው። ኤልያስ አሁን ከሚነዳው የተሻለ መኪና ቢነዳ አሁን ከሚኖርበት ቤት የተሻለ አላስበውም። ሀገር ላይ ምንድን ነው የሚያሳስብህ? ምን ለመቀየር ፈልገህ ነው? ትውልዱ በጣም የዘቀጠ ማህበረሰብ እያፈራ ነው። በጣም ልክ ትምህርት ቤት በር ላይ ጫት ቤትና ሺሻ ቤት አለ። ትምህርት ቤቱ በር ላይ እኮ ነው። በዛ ደረጃ መንግስት ያንን ሳይሆን የሚቆጣጠረው ሌላውን ቢዝነስ ላይ ሄዶ የመስራት አይነት ነገሮችን ታያለ። እኛ እንደ ትውልድ የሆነ ነገር ማሳረፍ መቻል አለብን። ኤልያስ ኖሮ ሞተ ከሚባል የሆነ ነገር ሰርቶ አለፈ ቢባል የሆነ ነገር ለእኔ እርካታ ይሰጠኛል። ይሄ ስፖርት በፍጹም ኪክና ፓንች አይደለም። አሁን ብዙ ሰው ቴኳንዶ ሲባል የሚረዳው ፓንች ኪክ ነው። በፍጹም ይሰራል ፓንችና ኪክ ላይ። ሰውየው ስፖርቱን ሲፈጥሩት 4 መሰረታዊ ነገር አስቀመጥኩ አሉ። አንደኛው ስፖርት ነው አሉ። ስፖርት ላይክ ጤናችንን ጠብቀታል እንወዳደርበታለን አሉ። ሁለተኛው ማርሻል አርት ነው አሉ። ላይክ ሰልፍ ዲፌንስ ራስን የመከላከል ጥበብ ነው አሉ። ሶስተኛው የህይወት መንገድ ነው አሉ። ሰዎች ካልተገባ ማንነት ወደ ተሻለ ማንነት ይቀርጻል አሉ። አራተኛው ማህበራዊ ግንኙነት ቁልፍ መሳሪያ ነው አሉ። ማህበራዊ ግንኙነታችንን እናሰፋበታለን። እነዚህ ላይ በአካዳሚካል ደረጃ ሰፋ አድርገን እንኳን መጽሐፍ አዘጋጅተን ትውልድን ማንነት በእርግጠኝነት እንችላለን። ያን ስለማስብ እኔ ገና ነኝ ደግሞ አረጋዋለሁ ብዬ አስባለሁ። እንደ አላህ እንደ ሀገር ደረጃ በደንብ እሰራበታለሁ። የመጨረሻ ጥያቄ፣ ስፖርተኛ ነህ፣ መሪ ነህ፣ ስኬታማ ነህ። ሰንበዲ መንገድህ ላይ ዲስሪስፔክት ቢያደርግ ክብርህን ቢነካ ፓንች ነው እንዴ? ምንድን ነው የምታደርገው? እዚህ ላይ ሁሉም ሰው የራሱ ነገር አለ። እኔ ሲደክመኝና ሲርበኝ በጣም ንጭናጫ ነኝ። በጣም የተረዳሁት ፐርሰናል ባህሪ። ሲደክመኝና ሲርበኝ ትንሽ ነገር ይበዛብኛል፣ በጣም ትንሽ ነገር ይገዝፍብኛል። ግን ለማለፍ ሞክሬ ማለፍ ካልቻልኩኝ ያው አንዳንዴ ትንሽ መቆንጠጥ ያስፈልጋል። አንዳንዴ አብዛኛው ጊዜ ግን ማልፎ ነገር ይበልጣል። እንዴት ነው አሁን ስሜትህን እየነካ እንዴት ነው የምታልፍ? ስሜት አይነካም? ሰንበዲ ቢናገርህ ቢንቅህ ወይ እንደማችል ቢነግርህ የተለያየ ወይ በማንነት ኦር ሰምቲንግ አንተ አቅሙ እያለህ እንደዛ ሲያደርግህ እንዴት ነው የምታደርገው? የሚናደደው የሆነ ነገር ስሜት ውስጥ የሚገባው ሰው አቅም የሌለው ሰው ነው ሲጀምር። አቅምህን ካወቅ የሆነ ነገር ማድረግ እንደምችል ካወቅ ኢነርጂ ሉዝ አታደርግም። ምክንያቱም ላይክ የሆነ ነገር ማድረግ እንደማችል ሲሰማህ ትታገለዋለህ። ልፈትሽ ወይ ደግሞ ልሞክር ነው እንደምትመታው ያወቅከውን ሰው ላይክ ህፃን ልጅ በጣም ትንሽ ልጅ የሆነ ነገር ቢያደርግ ቢሸናብህ መልሰህ አትሸናበትም። ላይክ ምክንያቱም ልጅ ነው፣ ከሱ ጋር ምላሽ አይኖርህም። ልክ በእኛ ስፖርትም እኛ የሰለጠን ላይክ ቱል ነው የሚለው መሳሪያ ነው ባይዘው ስፖርቱ ላይ ሲያብራራ መሳሪያ የታጠቀ ሰው ዝም ብሎ ያገኘበት ቦታ ያንን ነገር አይሞክረውም፣ ቼክ አያደርገው። እኔ ጋር ግን እንደግል ከጠየቀኝ ትንሽ በባህሬ እንደዚህ ሲርበኝ ሲደክመኝ የሚያመጣብኝ የራሴ ስሜት አለ። እንዴት ትገረዋለህ ከሆነ ግን ለማለፍ በጣም የምሞክረው ብዙ ጊዜና ላይክ አቅጣጫ ነው ቦታ ነው የምቀይረው። ትቼ መሄድን አበዛለሁ። አንዳንዴ ተከትሎ ግን የሚመጣ አንዴ መርካቶ ላይ ምን ገጠመኝ መሰለህ? ዛሬ ጫማ አስጠረግና ከጓደኛዬ ጋር ለጠረገልን ልጅ እኔ ሁሌ ከማስጠረግበት ሌላ ቦታ አስጠርጌ ገንዘብ ሰጠን። እኔ ምን የሰጠሁት ለዛኛውም ስጠው ብዬ እኔ ማስጠርገው ሌላ ቦታ ነው። አጠገብ ቁጭ ብሎ ህፃን ልጅ ነው ያኛው፣ ይሄኛው ተለቅ ያለ ነው። በማግስቱ መጣ ገንዘቤን አልሰጠኝም እኮ አለኝ።
እና ለካ ጉልበተኛ ነው ልጁ በዛ ቦታ ላይና ሰጠው ስለው ዝም ብለህ ሂድ ነው ያለኝ። እንደዚያ ነገር አልፌው በጣም ብዙ ተመላልሶኝ ሲሄድ ተከትሎ መጥቶ ያዘኝ በቁም ነገር ማለት ነው። ትቼዋለሁ እኮ እኔ ምንም ያው ማስተናገድ ያለብኝን አስተናግጄ በጣም ስታገስ የዛን ያህል ትንሽ ነገርም አንዳንዴ ሊበቃኝ ይችላል ሰው ስለሆንኩ። ግን በጣም መናገር የምፈልገው ማድረግ ከቻልክ ለምን ትሞክረዋለህ? ትችላለህ። ማድረግ እንደምችል ታውቀዋለህ። ልትጎዳ ትችላለህ። የበለጠ ጉዳት ልታደርስ ስለምችል ማለፍን በጣም አበዛለሁ። አንዳንዴ ግን ያው ሙርሲ ያውቃል እንኮስ ሲያደርጉን ምላሽ እንሰጣለን። አልፎ ትምህርታዊ ነው። ኤኒ መጨረሻ ማለት የምትፈልገው ነገር? በእኔ በኩል በጣም አመሰግናለሁ። ለእነሱ ማስተላለፍ የምትፈልገው ኤኒ ነገር ካለ እድሉን ልስጥ። ብዙም የለኝም። ያው ብዙ ካወራሁ በኋላ ነው ማመስገን ነው የምፈልገው ዶክተር ካንተ ጀምሮ ይህን መድረክ ስላመቻቸልኝ። እኛ ብዙ ጊዜ ዩኒፎርም ለብሰን እያስተማርን ነው የምናወራው። እናወራለን ረጅም ሰዓት። የራሱ ክፍል አለው ዶም ይባል የስነ ምግባር ማስተማሪያ ክፍል አለው። አላቅም እናንተ ጋር ምን አይነት መልእክት እንዳስተላልፍኩ አላቅምና ማይጠቅማችሁ ነገር ካለ እንድትተውት፣ በሚጠቅማችሁ ነው የተጠቀማችሁበት ነገር ካለ ደግሞ ያው አመሰግናለሁ ነው ማለት እንፈልገው። ምክንያቱም እድሉን አግኝቼ እናንተ ፊት ለመናገር መብቃት የራሱ ለኔ ክብር ነውና ለሁላችሁም ክብር አለኝ። በጣም ነው አመሰግናለሁ።